አትሌት ባልሆን እንጂ ፈጣር ነው የማውቀው ወይ ነጋዴ ወይ ፖሊስ ሆነ ነበር። በጣም ታታሪ፣ በጣም ስራዋን አክባሪ፣ በጣም ምጥር አትሌት ናት። በዓለም አትሌቲክስ የቤት ውስጥ ውድድር ባለፉት ዓመታት በተከታታይ የወርቅ ሜዳሊያዎችን አስገኝታለች። አትሌት ፍሬወይኒ ኃይሉ በዓለም አቀፍ መድረክ የሀገሯን ሰንደቅ ዓላማ ከፍ ያደረገችው አትሌት ፍሬወይኒ ኃይሉ እንዴት ወደ አትሌቲክሱ ገባች? በትምህርት ቤት ነው የገባሁት። ይሄን ያህል የሩጫ እውቀት አልነበረኝም የዛኔ። ከዛ ጋዜጣ የጥሩነሽ እንትና ይሁንና ከዛ ቀስ በቀስ ነው ወደ ሩጫ የገባሁት። ጠንካራ አትሌት ናት። ባህሪዋን በጣም ጥሩ መልካም የምትባል ናት። የተሰጣትን ትሬኒንግ በአግባቡ የምትቀበል በአግባቡ የምትተገበር ከትሬኒንግ መልስም ጥሩ ባህሪ ያላት አትሌት ፍሬወይኒ ኃይሉ የአትሌቲክስ ጅማሯ በትምህርት ቤት ቢሆንም ታላላቆቿን አርአያ አድርጋ እነሱ ከደረሱበት ለመገኘት በክለብ ደረጃ በአጭርና መካከለኛ ርቀት የውድድር አይነት ነበር የአትሌቲክስ ሕይወቷን አንድ ያለችው። ጠንክሮ መስራት፣ በስነ ምግባር ልቆ መገኘት አትሌቷ ዛሬ ላለችበት ደረጃ ዋነኛ ምክንያቷ ሆኗል። ወደ ክለብ መስፍን ኢንጂነሪንግ የገባሁት 4 እና 8 ነበረ። አሁን ወደ ሲያሳደኩት በ800ም ወጣት ወክያለሁ እና ቆንጆ ነው። 400 ሜትር ጀምሮ ወደ 800 ወደ 1500 እያለች እስከ 5000 ድረስ እየሮጠች ነው። ጥሩ ሰዓት በየጊዜው እያሻሻለች በቤት ውስጥም ከ800 ጀምሮ እስከ 1500 እስከ 3000 ሜዳሊያ አምጥታለች። የሰጠኝ ፕሮግራም በርግጥ የቻልኩት ነው ያህላለሁ። ሰዓቱ ሊወርድ ይችላል ግን እታገላለሁ እና ለስራ ወደ ኋላ ያለ ስራ ካልሰራ ደግሞ ውጤት አይመጣም። ሀገርን በትልቅ መድረክ መወከል ልዩ ስሜት እንዳለ የምታነሳው አትሌት ፍሬወይኒ ከተሳትፎ ባለፈ ከድል መገናኘት የሀገርን ሰንደቅ ዓላማ ከፍ ማድረግ ድርብ ደስታ መሆኑን ታነሳለች። አትሌቷ በዓለም የቤት ውስጥ ውድድር በተከታታይ ሀገሯን ወክላ የወርቅ ሜዳሊያዎችን ስታስመዘግብ በ3 በተለያዩ የቤት ውስጥ የውድድር ርቀት ሜዳሊያ ያገኘችም ብቸኛዋ ኢትዮጵያዊት አትሌት አድርጓታል። ሜዳሊያ ገባለሁ ብዬ አልጠበቅኩም። የፈጣሪ ስራ ነው። እንዲያውም መጨረሻ ከኋላ መጥቼ ነው 50 ሜትር ላይ ነው የገባሁት ሁለተኛና ቆንጆ ነው። በጣም ደስ ይላል። 5 እና 3 ግን ተዘጋጅቼ ፍልጌም ስለሆነ ለውጤት አመጣለሁ ብዬ የሄድኩት ነው። ፈጣሪም ረዳኝ። ጥሩ ውጤት ሆነልኝ እና በጣም ቆንጆ ነው። በ1500 እና በ3000 ተከታታይ አመት ወርቅ ወስዳለች። በኦሎምፒክ በዓለም ሻምፒዮናዎች ዲፕሎማ አላት። ተሳታፊ ናት ለተከታታይ አመታት። በጣም ከባድ ነው ማለት ሁለተኛ ሶስተኛ መውጣት አቃለ አንደኛ ተጣ ግን የተለየ ነው። Freweyni Hailu, the Ethiopian continues the winning streak. ትልቁን የአትሌቲክስ የውድድር መድረክ የዓለም ሻምፒዮናን ጨምሮ ሀገርን በወከለችበት መድረክ የምትፈልገውን ውጤት አላመጣውም የምትለው ፍሬወይኒ ትልቅ ራዕይ ሰንቃለች። በኦሎምፒክና በዓለም ሻምፒዮናን ጨምሮ በትላልቅ መድረኮች የታላላቆቿን ገድል መድገም፣ ተሻለ ውጤት ሜዳሊያ መግባት፣ በዛውም ሰዓትም ሪከርድም መሞከር ፈልጋለሁ። ፈጣሪ ከረዳኝ እየሰራው ነው ነው። በዓለም ሻምፒዮናና በኦሎምፒክ የተሻለ ደረጃ ከዚህ በፊት ከነበረው ከዲፕሎማው ወደ ሜዳሊያ ወደ ከ1 እስከ 3 እንድትመጣ ነው ታርጌት አድርጌ እኔ የምሰራው።